በፊንቴክ ተዘረፍን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል ያልና ጉዳዩ ምንድነው? ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሰው ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው እየገቡ ነው ማለት በርግጥ እኔ ሰዎች እንዲጠቀሙ ብዬ በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በጣም ብዙዎችን እያነጋገረ ጉዳይ እንግዲህ እየተሰማ ይገኛል። እጅግ ሰበር የሆነ መረጃ ነው። እንግዲህ ታዋቂ የሆኑ አርቲስቶች ተለቃቅመው ታስረዋል። ጉዳዩ ምንድነው የሚለውን እናያለን። ለምን ታሰሩ፣ ምንድነው የተፈጠረው የሚለውን ማስደምጣችሁ ይሆናል። እንግዲህ ውድ ኢትዮጵያውያን ተጠንቀቁ። በተቻለ መጠን በተለይ አርቲስቶች ዝም ብላችሁ የድርጅቱ ማንነት ጀርባውን ሳታጠኑ ማስታወቂያ የምትሰሩ ከሆነ እጅግ ከባድ ነው። እንግዲህ እንደዚህ ያለ ነገር ነው የሚከተላችሁ ማለት ነው። አሁን እያየነው ያለ ነው እንግዲህ እነ አርቲስት ሰራዊት ፍቅሬ እና አርቲስት ገረም ደጀኔ እንዲሁም መንሱር ጀማል ሌሎችም አሉነ ካሊድ ፋውንዴሽን ምናምን ላይ ታውቁታላችሁ እንግዲህ እርዳታ ድርጅት ላይ የሚሰራ ወንድም ነው። ሌሎችም አሉ እንግዲህ ተለቃቅመው በቁጥጥር ስር ውለዋል። ከባድ ግጭትም ተፈጥሮ ነበረ ማለት ነው በመሃል አዲስ አበባ ውስጥ ማለት ነው በትናንትናው ዕለት እንደምታዩት ከኋላ ህዝቡ እንዳያችሁትና በጣም እጅግ የሚያሳዝን ነገር ነው የተፈጠረው ማለት ነው። እንግዲህ ይህ ፊንቴክ ኢንቨስትመንት የሚባለው ጉዳይ ከዚህ ቀደም ናውንታ በርሲሳ በጣም ብዙ መነጋገሪያ አድርገውት እንደሆነ ይታወቃል። ማስጠንቀቂያም እንደ ዋርኒንግ የሆነ መልእክት ለመላው ኢትዮጵያ ህዝብ እያጋሩ ነበረ። ነገር ግን የሚሰማቸው ስለሌለ ዛሬም እነኚህን ማስታወቂያ የሚሰሩትን አርቲስቶችን ሰምተው የሄዱ ኢትዮጵያውያን እያለቀሱ ነው፣ እያነቡ ነው የሚገኘው ማለት ነው። ይህ መረጃ በደንብ አድርጌ ሰፋ አድርገን ክሊር አድርጌ ለማሳየት እሞክራለሁ። ሌላኛው ደግሞ ብዙዎችን እያነጋገረ ያለው የጋዜጠኛ አሉላ ጉዳይ ነው። በጣም እጅግ የሚያሳዝን ነገር ነው የገጠመው። በሃይማኖቱ ብቻ ሃይማኖቱን አከብራለሁ፣ ኦርቶዶክስ ሃይማኖት ተከታይ ያላትን ሴት ነው ማግባት የምፈልገው በማለቱ ብቻ በዛ በሚሰራበት በሬዲዮ ጣቢያ ላይ ማለት ነው ይህን ብቻ ስለተናገረ ከስራ ገበታው እንዲባረር አድርገውታልና በጣም እጅግ የሚያሳዝን ነገር ነው። የመረጃ ማስደምጣችኋለሁ። በቅድሚያ ግን አንድ ቪዲዮ ያሳያችሁ ውድ ኦርቶዶክሳውያን፣ ምናልባት ይህን ቪዲዮ ብታዩ ይጠቅማችኋል ብዬ አስባለሁ። በየገዳሙ በየአድባራቱ ስንጓዝ የሚገጥሙ ነገሮች አሉ። የተለያዩ እምነት እየተባለ የሚቀርብ ነገር አለና ይህን ጉዳይ አስመልክቶ እንግዲህ አባታችን የእምነት ቃሪያ ምናምን የሚባል ነገር የለም ብለው እንግዲህ እያወገዙት ይገኛሉ። ምዕመናን ልሰሙት ግድ ይላል ማለት ነው። ይህ ነገር ከየት ነው የመጣው፣ መሆንስ አለበት የለበትም የሚለውን ነገር አባታችን ይህን ቪዲዮ አጠር ያለ ቪዲዮ ናፍተንታችሁና ወደ መረጃዎቻችን ሄዳለን። ላይክ እያደርጋችሁ ጀምሩት። የቃሪያ እምነት ወዳጅ አሁን አባቶችም እያገዙን ነው። ድካማችን ፍሬ አፍርቷል። ቤተሰቦች ማርያምን ነው የምላችሁ። በደንብ አዳምጡ ይሄን ቪዲዮ። እንዴት ቢንቁነ ነው ግን የቃሪያ እምነት ከአባት የጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል እንዴት ቢንቁነ ነው ግን እንዴ! የቃሪያ እምነት የሰናፍጭ እምነት ይሄ ንቀት እኮ ነው። ቤተክርስቲያኒቱን ማጣለል፣ ህዝቡን መናቅ፣ ምንም አያውቅም አያነብም ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ እነዚህ እኮ ስርዓተ ምግቦች ናቸው። ከሃይማኖት ጋር የማይገናኙ እምነት እያሉ ሲሰጡ ዳቦ እንዲህ አርገው ይከምሩና መስቀል መሃል ላይ አርገው እግዚኦ እያሉ ይዞራሉ። ደግሞ ይሄ ሁሉ ማታለያ፣ የህዝቡን ስነ ልቦና ቶርች ማድረጊያ። አስቀድሰህ የተቀደሰበትን ጸበል የታጠነበትን ማይጠንት ተቀብተህ ቤትህን አትገባም። እምነት ካለህ አትድንም። ለዛ ነው ብዙ ሰዎች 6 ወር፣ አመት፣ 5 አመት ጸበል ይቀመጣሉ አይድኑም። ጸበል ቀድተው ዘው ይመጡና ሰፈር ውስጥ ለታመመ ሰው ይሰጡታል፣ ይድናል ሰፈር ውስጥ ያለው ሰው። እና ይሄ ትልቅ ንቀት ነው።
ለኦርቶዶክሳውያን ትልቅ ንቀት ነው። ለቤተ ክርስቲያን ትልቅ ማዋረድ ነው። ከስርዓት የወጣ ያፈነገጠ በባዶ ሆድ አይደለም ቃሪያ ከእንጀራ ጋር ተበልቶም ጨጓራሚያም ይመስለኛል፣ ያቃጥላል። እና አክሱም ጽዮን እንደዛ አይደለችም፣ ደብረ ዳሞ እንደዛ አይደለም፣ ደብረ ሊባኖስ እንደዛ አይደለም፣ ዝቋላም እንደዛ አይደለም። እነዚህን ጉደኞች ከየት ነው ያመጣብን እግዚአብሔር? አትጋለጡ፣ ራሳችሁን ጠብቁ። ከእግዚአብሔርም ከሰውም ሳትሆኑ ትቀራላችሁ። ይሄ ባለ ትዳር በትዳሩ ቢኖር ምን ነበረበት? ሱባኤ ልገባ ነው ብሎ ሄደ በየተራ፣ እሷም ትሄዳለች እሱም ይሄዳል። አጋንንት ተገለጠለት። ሚስትህ የወለደቻቸው ካንተ አይደለም ነው ያለው። እንደመጣ ሚስቱን ምን እንዳላት መምህር ነግረዋቸዋል። እየነገረቻቸው ተውኝ፣ ይሄ ሰው ተቀይሮብኛል ይቅርብኝ እያለች ነው። ገልግለው አስገብተው በጥይት ገደላት። የሱባኤው ውጤት እንግዲህ ይሄ ነው የሆነው። ያለ አቅማችሁ ያለ ችሎታችሁ እንደዛ ያለ ፈተና ውስጥ አትጋለጡ። በልክና በስርዓት ኑሩ። አባታችን ቃለ ሕይወት ያሰማልን። ድካሜ ብዙዎች ቢሰድቡኝም ብዙዎች ቢያንጓጥጡኝም ብዙዎች እንደሌላ እንደ መናፍቅ ቢያዩኝም ድካሜ ግን ፍሬ አፍርቷል። አባቶች እየሰሙኝ ነው ማለት ነው። ድካማችን ፍሬ አፍርቶ እናንተም ሼር ኮፒ ሊንክ በማድረግ ሐሳቡን ለብዙዎች አጋርቷችኋል። ብዙዎችም ነቅተዋልና አባቶችም እንዲደፍረው በአደባባይ መናገር ጀምረዋል። እኛ ገዳማቱን እየተቃወምን አይደለም። እነ ስውሯ ማርያምን እነ ሰሚነሽን እየተቃወምን አይደለም። ስርዓቱን ነው። የቅቤ እምነት የሚባል ነገር የለም። ቅቤ በግላቸው መሸጥ ይችላሉ፣ እምነት ነው ተብሎ ግን መሸጥ የለበትም። ምዕመናኑ መንቃት አለበት ነው እኔ ስታገል የነበረውና ብዙዎች እየተጋሩት ነው ሐሳቡን። አባታችን እንግዲህ የኔን ሐሳብ ስደክምበት የከረምኩትን ሐሳብ ሙሉውን የሰናፍጩ አልቀረ ምኑ አልቀረ ቃሪያው አልቀረ ሁሉንም ዘርዝረው አስረድተዋል ማለት ነው። ልክ እንዳልሆነ ብዙዎቻችሁ ታውቁታላችሁ። አባቶችም ቢሆን ግን ደግሞ በምንም እየተያዛችሁ አፋችሁን እየያዛችሁ እንጂ ልክ እንዳልሆነ ይታወቃል። አሁን የስውሯ ማርያም ቅቤ አንድ ሰው ታሞም እንደው ልሞት ነው ቢል እንኳን በአብይ ጾም አይሰጥም ማለት ነው። ምክንያቱም በአብይ ጾም ቅቤ ስለማይበላ። ስለዚህ እኛ በጾም የሚከለከል በሚበላበት ቀን ደግሞ የሚበላ እምነት የለንም። እምነት ካለን ባፈሩም መዳን እንችላለን፣ በቅዳሴ ጸበሉም አባታችን እንዳሉት መዳን እንችላለን ማለት ነው። ምዕመናን መንቃት አለብን። እኛ ሰዎቹን ማስቆም ሳይሆን ስራችን ምዕመናኑን ማንቃት፣ የሚሸወደውን ህዝብ ማንቃት። ዛሬ በ150 ብር የገዛው ቅቤ 150 ሺህ ብር ቢገባ ድሃ ይሞታል፣ ሀብታሞች ደግሞ ይድናሉ ማለት ነው። ስለዚህ ቤተክርስቲያኒቷ ፍትሃዊ ወደ አለመሆን እንሰዳታለን ማለት ነውና ይሄን ሐሳብ ለብዙዎች አድርሱልኝ። የሚሸጥ እምነት የለንም። ይሄ በኮሜንት የምትጽፉልኝ ነው። የሚሸጥ እምነት የለንም። የቃሪያ የበሶ የሰናፍጭ የሚባል የባልትናዎች እምነቶች የሉንም። ይሄን አስምሩበት። ኦርቶዶክሳውያን እንግዲህ ሁላችሁም እንደሰማችሁት ነው። መረጃውን በተቻለ መጠን ራሳችሁን ጠብቁ ማለት ወዳለሁ። እንዳንድ ኦርቶዶክሳዊ እጅግ ጠቃሚ የሆነ ቪዲዮ ስለሆነ ነው በቅድሚያ አስደምኳችሁ ማለት ነው። እንግዲህ ወደ ዋናው መረጃችን ስንሄድ ፊንቴክ ኢንቨስትመንት ነው እንግዲህ አርቲስቶችን ልቅምቅም አድርገው ያሳሰራቸው ማለት ነው። ለምን ታሰሩ እንመጣበታለን። ነገር ግን ከዚህ ቀደም አሁን ታበርሲሳ ሁላችሁም ታውቁታላችሁ። ትናንትና አንድ ቪዲዮ አጋርቻችሁ ነበር። እሱም አንድ ቪዲዮ ሰርቶ ማለት ነው እና የግለሰብ ከዚህ ቀደም ፊንቴክ ኢንቨስትመንት 20 ሚሊዮን ብር ስለ ፊንቴክ ኢንቨስትመንት ፌክ መሆኑን እናያወራ ለመደራደሪያ አቅርቦለት ነበረ። ከራሱ አንደበት አስደምጣቸዋለሁ እና የወንድም በተደጋጋሚ ሁኔታ ለመላው ኢትዮጵያ ሕዝብ ንቁ፣ ይህ ኢንቨስትመንት አጭበርባሪ ነው እያለ ሲናገር ነበረ። ነገር ግን አርቲስቶቹ ታዋቂ ስላሉ ተደማጭነት ስላላቸው ተወዳጅም ስለሆኑ ጭምር እነኚህን አርቲስቶች ሸውደው አሁን እነሱን ወደ እስር ቤት ጥሏቸው እነሱ አምልጠዋል፣ የሉም ማለት ነው። አያቸው አይደለ? ስለዚህ በጣም የሚያሳዝን ነገር ነው። እስኪ ቪዲዮ ላሳያቸው። አንተ በርሲሳ ከዚህ ቀደም የተናገረበት አስገራሚ ነው። ፊንቴክ ኢንቨስትመንት በ20 ሚሊዮን ብር ሲደራደረኝ ነበር አለ። እንግዲህ በሌቦችን በማጋለጥ በሙስናና በብልሹ አሰራሮች ላይ ለረጅም ጊዜ ሲሰራ የቆየውና በጣም ቆራጡ ለሀገር የሚያስበው አዎንታ በርሲሳ ማታ በነበረው ቆይታ ላይ ይህንን አንስቷልና እንዴት አይነት ስብዕና እንዴት አይነት የሞራል ከፍታ ላይ እንዳለ ይህ ግለሰብ የሚያሳይ ነው። እና ፊንቴክ ኢንቨስትመንት እንደምታውቁት እንግዲህ ከውጭ መኪኖችን እያስመጣ
ለግለሰቦች በቀላል ዋጋ ለመሸጥ ተስማምቶ የነበረ ነው። ብዙ ጫጫታዎች የተነሱበት ነው። ከዛ በኋላ በጊዜ ያለማድረስ ጉዳይ ሌሎች ነገሮችም ሲነሱበት የነበረ ነውና አሁን ተበርሲሳ ግን እንዴት አይነት ሰው ነው? እንዴት አይነት ለሀገር ለእውነት የቆመ ሰው ነው ያስባለ ቆይታ ማታ አድርጓል። እንስማው። ለማንኛውም ፊንቴክ ኢንቨስትመንት 20 ሚሊዮን ብር ሲስማሙብኝ ነበር። 20 ሚሊዮን ብር ነው የምልህ። ራሱ ዳንኤል ዮሐንስ ነው ይሄንን የነገረኝ ራሱ ማለት ነው። ስለዚህ አልሰርቅም ማለት ያስጠጣል። ሊሰጡኝና ነገሮችን እንዳቆም ማለት ነው። ሰዎች እኔን የሚያውቁ መስለው ከሰውየው ጋር ንግግር ሲያደርጉ ነበር። ይሄንን ከራሱ ከአፉን ያረጋገጥኩት በዚህ ንግግር ሲያደርጉ እንደዚህ መታደል መመረጥም አለ ጋይስ። እንግዲህ ይህን ሁሉ ሚሊዮን ብር ቀርቦለት ነገር ግን ከእውነት ፈቀቅ አልልም ብሎ እውነት ለመላው ኢትዮጵያ ሕዝብ እየተናገረ ነበረ። ነገር ግን የሚሰማው የለም እና የሰማም የለም። አሁን ግን መጨረሻቸው ይህ ሆነ። የአርቲስቶችን ማስታወቂያ ሰምተው ጉድ ሆኑ። በትናንትናው ላይ የተፈጠረውን ቪዲዮ ላሳያችሁና ወደ ዋናው መረጃችን እንሄዳለን። በፊንቴክ ተዘረፍን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ ሚኒስቴር ተገኝተው በምትመለከቱት መንገድ ጩኸታቸውን እያሰሙ ይገኛሉ። ፊንቴክ ኢንቨስትመንት ግሩፕ መኪና እናስመጣላችኋለን በሚል በርካታ ገንዘቦችን ከተቀበለን በኋላ እጅግ በጣም እየተጉላላን ነው የምንገኘው፣ በገንዘባችን አልሆንን እያሉ እንግዲህ ጩኸታቸውን እያሰሙ ነው የሚገኙት። እንደምትመለከቱት በፍትህ ሚኒስቴር ተገኝተው ፍትህ ይሰጠን እያሉ በርካቶች በጩኸት እንደዚሁም ደግሞ ምሬቶቻቸውን እየገለጹ በዛ ቦታ ላይ እንደሚገኙ እየተመለከትን ነው የምንገኘው። መንግስትም እንግዲህ በተለይም ፍትህ ሚኒስቴር፣ ሌሎቹም አካላት ይህንን ነገር እንደምን ይመለከቱታል የሚለው በተከታይ የምናየው ይሆናል። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ፣ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። አሁን ላይ የጸጥታ አካላቶች ባይኖሩ ኖሮ በመንሱር ጀማል ላይ በዛሬው ዕለት ጥቃት ሊደርስበት ይችል ነበር ሲሉ ቦታው ላይ የነበሩ ሰዎች በቪዲዮ ማስረጃ ጭምር ልከውልኛልና ጉዳዩ ምንድነው? ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሰዎች የፍትህ ሚኒስቴር ድረስ ሄደው ጨዋታቸውን ሲያሰሙ ነበር። እንደሚታወቀው በተለያዩ ግለሰቦችና አርቲስቶች በሶሻል ሚዲያ እንዲሁም በማስ ሚዲያ ላይ በከፍተኛ ሁኔታ ማስታወቂያ አሰርቶ የነበረው ፊንቴክ ኢንቨስትመንት ግሩፕ መኪና ወደ ሀገር ውስጥ በቅናሽ አስመጣለሁ በሚል እንግዲህ ከብዙ ሰዎች ገንዘብ ከወሰደ በኋላ በቃሉ መሰረት መኪናውንም አላስረከበንም። እንዲሁም ደግሞ ገንዘባቸው እንዲመለስ የፈለጉ ሰዎችም ገንዘባቸው እንዳልተመለሰላቸው ሲናገሩ ነበር። ከዚህ ጋር ተያይዘው እንግዲህ በርከት ያሉ አርቲስቶች እንዲሁም የቴሌቪዥን ጣቢያዎች መንሱር ጀማልንም ጨምሮ ከ16 በላይ የሚሆኑ ግለሰቦች ላይ ክስ ቀርቦ ነበር። በዚህም ክስ መሰረት እንግዲህ ከጉዳዩ ጋር በተያያዘ እጃቸው አለበት ተብሎ የሚጠረጠሩ ግለሰቦችና ተቋማት በስማቸው የተቀመጠ የባንክ ገንዘብ እንዲሁም መኪናም ንብረትም እንዳይንቀሳቀስ ታግዶባቸው ነበር። ቅርብ ጊዜ ግማሾቹ እገዳው ተነስቷል የሚሉ አሉ። ስለ ጉዳዩ ደግሞ በቅርበት የሚከታተሉ አንዳንድ ጠበቆች ደግሞ የባንክ አካውንታቸው ብቻ ነው እገዳው ለጊዜው እንዲነሳ የተደረገው እንጂ በስማቸው ንብረት፣ መኪና፣ ሌሎች አይነት ቁሳቁሶች እንዳያንቀሳቅሱ አሁንም እገዳው አልተነሳም የሚሉ አሉ። ዞሮ ዞሮ ግን በዛሬው ዕለት በርከት ያሉ ህዝቦች እንግዲህ እዚህ ጋር በቪዲዮ ላይ እንደምትመለከቱት በፍትህ ሚኒስቴር ሄደው ጩኸታቸውን ሲያሰሙ ነበር። በዚህም መሀል ነው እንግዲህ መንሱር ጀማል ቦታው ላይ በምን አይነት መንገድ እንደተገኘ ባላቅም እዛ ቦታ የተሰበሰቡ ሰዎች መንሱርን ሲያዩ ገንዘባችንን እንድንበላና እንደዚህ አይነት ነገር ውስጥ እንድንገባ ያደረከን አንተ በሰራው ማስታወቂያ አይተን ነው ለዚህ ነገር ልንዳረግ የቻለውና አንተን አንለቅህም ብለው ጉዳት ሊያደርሱበት ሲሉ አካባቢው ላይ የነበሩ የጸጥታ አካላቶች እንዳተረፉት ነው እንግዲህ ቦታው ላይ የነበሩ ሰዎች የነገሩኝ። እንግዲህ በዚህ ቪዲዮ ላይ እንደምንመለከተው እኔ ምን አውቃለሁ ምናምን አይነት ነገርም ሲል ይሰማል መንሱር። እዛ መሀል የነበሩ ሰዎች አንተን አምነን ነው ገንዘባችንን የተበላ ነው ሲሉ ይሰማል። እስኪ ይህንን ቪዲዮ በተወሰነ መንገድ እንመልከት። ለምን ታገኛለህ? ድርጅቱ የኔ ነው ያለ ወለድ
እንግዲህ በቪዲዮ ላይ እንደምትመለከቱት ሲያዋክቡት ያሳያል። እንደውም ይህንን መረጃ የላኩልኝ ሰዎች ቪዲዮ ለመቅረጽ ስላልተመቸ አካባቢው ላይ ያው ፖሊሶችም የጸጥታ አካላቶችም ስለነበሩ ካሜራውን ወደ ታች አድርገው ቀረጻውን ስላቆሙ እንጂ አንዳንድ ሰዎች ስሜታዊ ሆነው እሱም ወዴትም አትሄድም አይነት ነገር ሲሉ ነበር። ለማንኛውም በዚህ አጋጣሚ አንድ ማስተላለፍ የምፈልገው ነገር ምንድነው፣ ሶሻል ሚዲያ ላይ ምናምን በምታዩቸው ታዋቂ ግለሰቦች ወይም ደግሞ ቲክቶከሮች የሚሰሩ ማስታወቂያችን አምናችሁ ገንዘባችሁን ኢንቨስት ማድረግ እንደሌለባችሁ ይሄ ጥሩ ማሳያ ነው። እንግዲህ እዚህ ጋር የምትመለከቷቸው በርከት ያሉ ሰዎች ገንዘባቸውን የተበሉ ናቸው። እንደገና ደግሞ በተለያዩ ክፍለ ሀገራት እዚህ ቦታ ላይ መምጣት ያልቻሉ ደግሞ እዚህ ጋር ከሚታዩት በላይ ደግሞ ሌሎችም የተበሉ ህዝቦች እንዳሉ ነው በፊንቴክ ኢንቨስትመንት እየተነገረኝ ያለውና ይሄ በጣም አስቸጋሪ ነው። ለፍታችሁ ጥራችሁ አልበላም አልጠጣም ብላችሁ ያጠራቀማችሁትን ገንዘብ በተሳሳቱ ማስታወቂያዎች እንግዲህ ያላችሁን ንብረትም ሆነ ገንዘብ እንዳታጡ መጠንቀቅ እንዳለባችሁ ነው የሚያሳየው። እንግዲህ መጨረሻው ምንድነው የሚለውን እንግዲህ በህግም የተያዘ ጉዳይ ስለሆነ በቀጣይ ምን አይነት ነገሮች አሉ የሚሉትን ነገሮች ማስመለከታችሁ ይሆናል። በዛሬው ዕለት ግን በርከት ያሉ ህዝቦች ፍትህ ሚኒስቴር ቀርበው ድምጻችን ይሰማ ፍትህ ይሰጠን ሲሉ የነበረውን መረጃ ነው ወደ እናንተ ያደረስኩት። በሌላ መረጃ በድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃው። መልካም ጊዜ። እንግዲህ ጋይስ እንዳያችሁት ነው፣ ቀላል ህዝብ አይደለም ሄደው ማለት ነው። በአዲስ አበባ መሀል አዲስ አበባ ላይ ፍትህ ሚኒስቴር ድረስ ሄደው ነው እንግዲህ ተቃውሞ እያሰሙ ያለውና መንስሩ እንደምታዩት መሀል አስፋልት ላይ ቆሞ እንግዲህ አንተን አምነን ነው እየተበላን ያለ ነው እያሉት ይገኛሉና እንዲሁም ደግሞ ሪስክም ሊደርስበት እንደሆነ ነው እየተነገረ ያለው ጋይስ። አያችሁ አይደለ? ስለዚህ እንደው አንዳንድ ጊዜ አንዳንድ ምክሮችን ብንሰማ በተለይ አሁን ታበርሲሳ የሚለው ነገር በጣም ብዙ ጊዜ እውነት ነው ብዬ አስባለሁ። የግለሰብ ማን ነውና እስኪ ወደሱ ልውሰዳችሁ። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅና ያሉት ራሳቸው እየገቡ ነው ነው ምልል። ስድስቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ እግዚአብሔርን ቤት አላድርም። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ሌላ ጊዜ እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምፃቸውን ሲያሰሙ ነበረ። ይህንንም በዛሀበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክቶከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክቶከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና
ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉም። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራች። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለሳለን። እነ ኮተት እንደዚህ እያሉ ነው። እናዳምጣቸው። እንግዲህ አንተም ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች የኔ ነው። እወቁኝ አልከን። አወቅን። አታቀንም። ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምልህ። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይካሄድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዛ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ኦኬ እንግዲህ መረጃዎቹ እንደሰማችኋቸው ነው። በተለይ አሁን ታበርሲሳ ከፍተኛ ደስታ ተሰምቶታል። ያው አንድ ሰው የሆነ ልፋት ለፍቶ የልፋት ውጤት ሲያገኝ እንደዚህ አይነት ስሜት ነው የሚሰማቸው። አያችሁ መጀመሪያ ላይ እንግዲህ ከዚህ ፊንቴክ ኢንቨስትመንት ከሚባለው እንግዲህ ድርጅት ላይ 20 ሚሊዮን ብር ከፍለውት ከነሱ ላይ እንዲወርላቸውና ምንም አይነት ቪዲዮ እንዳይሰራላቸው ሲያባብሉት እንደነበረ መጀመሪያ ላይ ተናግሯል። ነገር ግን ደግሞ ከእውነት ጎን ቆሞ እንደዚህ ያለ ቪዲዮ እየሰራ ነበረ። ያን ቪዲዮ ራሱ እየሰራ ምን አይነት ህዝብ እንዳያችሁ አያ በጣም ብዙ ህዝብ ነው ተሰብስቦ የነበረው የተበላው ማለት ነው። እና በተቻለ መጠን እንደዚህ ያሉት ሰዎችን ብትሰሟቸው መልካም ነው ብዬ አስባለሁ ማለት ነው። ጋይስ ይሄን ካልኳችሁ እንግዲህ ወደ ሌላኛው መረጃ እንሄዳለን። ታዋቂው የሲቪል ጋዜጠኛ እንግዲህ የስፖርት ጋዜጠኛ የሆነው አሉላ የሆነ ነገር እያለ ይገኛል። ሰሞኑን በጣም ከባድ ነገር ገጥሞታል። በሃይማኖቱ ምክንያት ኦርቶዶክስ ስለሆነች ብቻ ነው ማግባት የምፈልገው ስላለ ብቻ ክስ ቀርቦበታል። እንዲሁም ከሚወደው ከስራ ገበታ ተባሯል። እና አንድ ኦርቶዶክሳዊ በጣም እጅግ የሚያሳዝን ዜና ነው የሰማሁት። ሰው በሃይማኖት እንደዚህ ያለ ነገር ሲደርስበት ያሳዝናል። ለማንኛውም ቪዲዮ ላሳያችሁና እንመለስ። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቄን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል።
እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። ሁላችሁንም እወዳችኋለሁ። በእርግጥ እኔ ሰዎች እንዲጠቀሙ ብዬ ነው እንጂ ንግድ መነገድ ቀላል ግን በረከቱን ቢያገኙ ጥሩ ነው ብዬ ነው። እኛ እግዚአብሔር ነው የሚረዳን። በእርግጥ ሰው መቶ ቢያው ጥሩ ነው። እዚህ መቶ ቢያው በጣም ነው የሚጸጸቱት። ምክንያቱም እነዚህ ስለወጡ ሰዎች ሲያው የቀኑ የሚገባውን ሰው የሰዎቹን ለውጥ የእግዚአብሔርን ኃይል ሲሰራ ሲያዩ በጣም ነው የሚጸጸቱ ብዬ ነው የማስበው። በጣም አሁን ሰው መቄዶንያ ምን ላይ እንዳለ ፈጽመው አላወቁም። መቄዶንያ እጅግ በጣም በከፍተኛ ደረጃ እያደገ ነው ያለው። የፎቃውን በቅርብ እንጨርሳለን፣ እናስመርቃለን። ሌላ ፎቅ እንጀምራለን። ብዙ ብራንቾች እንከፍታለን። እግዚአብሔር ከኛ ጋር እስከሆነ ድረስ ማለት ነው። እኛ የምንፈራው እግዚአብሔር ከተጣላን ግን እዛን ጊዜ በቃ አለቀልህ ማለት ነው። መቶ ማየት፣ መጠየቅ፣ የሰዎቹን ኑሮ ህይወት ለውጥ መቶ አይቶ ቢሰጥ ጥሩ ይመስለኛል። ምክንያቱም እዚህ የጎበኙ ሰዎች ያላቸው ስሜት በጣም ስለማቅ ነው። በጣም ብዙ አልቅሶ የእግዚአብሔር ኃይል ተረድቶ ነው ያለውና በጣም እንጃ ከባድ ነው በጣም